የፌደራል ፖሊስ አጃቢዎቹ በፋኖ ወታደራዊ እርምጃ ተወሰደባቸው። አጃቢዎቹ ከነመኪናቸው ጋይተዋል። በሌላ በኩል ወታደራዊ አዛዡ ከአዲስ አበባ እንዲወጡ ወደ ግንባር እንዲዘምቱ ከበላይ አለቃቸው ታዘዋል። ወደ ጎጃም ቀጠና እንዲሄዱ የታዘዙት አዛዡ ጎጃም ሲደርሱ በሰራዊቱ ውስጥ ብሔር ጠብ ፈጥረዋል። በአዛዦቹ ነፃ እርምጃ የተወሰደባቸው መኮንኖች መኖራቸውም ተረጋግጧል። በወሎ ቀጠና የገባው ጦር ደግሞ የከበባ ምት አስተናግዷል። መረጃዎቹን በዝርዝር እናቀርብላችኋለን። አዛዡ ከግድያ ሲያመልጡ ስደተኞቹ በከባድ ፍራቻ ውስጥ መሆናቸውን ተናግረዋል። በሌላ መረጃ ያገዛዙ የፖለቲካ ጭቆና መግለጫ ሲያነጋግር ጠቅላይ ፍርድ ቤቱ በእነ ያሬድ ዋሊ መዝገብ ላይ የዋስትና መብትን ረግጧል። እናስደምጣችኋለን። ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሰኔ 23 2018 የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝር እና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። በሞጣ ወታደራዊ ድል ያገዛዙ መከላከያ ተፈረካከሰ። ከፍተኛ ቁጥር ያለው መሳሪያ በፋኖ እጅ ወደቀ። በምስራቅ ጎጃም ዞን ሞጣ ከተማ በሚገኘውና ቻይና ካምፕ በመባል በሚታወቀው ስትራቴጂካዊ ወታደራዊ ሰፈር ላይ ምሽቱን ተጀምሮ ዛሬም የቀጠለው ከባድ ውጊያ በአገዛዙ ጦር ሙሉ መፍረከክና በፋኖ ኃይሎች ፍጹም የበላይነት መቀጠሉ ተገለጸ። በአካባቢው የተካሄደው ስልታዊ የተቀናጀ ጥቃት ተከትሎ የብልጽግና መከላከያ ሰራዊት ካምፑን ጥሎ ለመሸሽ እየተገደደ ሲሆን እጅግ ከፍተኛ ቁጥር ያለው የቡድኑና የነፍስ ወከፍ መሳሪያ በፋኖ ታጋዮች መማረኩ ተረጋግጧል። ከአካባቢው የደረሱ ታማኝ የዜና ምንጮች እንደሚያመላክቱት የፋኖ ኃይሎች የወሰዱት ጥቃት አስቀድሞ የታቀደና የተቀናጀ በመሆኑ የአገዛዙ ጦር መከላከያ መስመሩን ለማስከበር ያደረገው ጥረት ሳይሳካ ቀርቷል። ውጊያው በጀግንነትና በተጠናከረ ስልት የተመራ በመሆኑ የአገዛዙ ሰራዊት ከፍተኛ አቅም አጥቶ ወደ መበታተን መድረሱ ምንጮች አረጋግጠዋል። የአገዛዙ ጦር ካምፑን ለቆ በዝምታና በፍርሃት ሲፈረካከስ ወደ ፋኖ የትጥቅ ምጃ ቤት የገቡትና የተማረኩ መሳሪያዎችን በአይነትና በብዛት ከፍተኛ መሆናቸው ታውቋል። ከባድ የቡድን መሳሪያዎች፣ ከፍተኛ አጥፊነት አቅም ያላቸው ድሽቃዎች፣ መካከለኛ የቡድን መሳሪያዎች፣ ለተኩስ ድጋፍ የሚውሉ በርካታ ብሬን ጠመንጃዎች፣ የረጅም ርቀት መሳሪያዎች፣ የጠላት ስትራቴጂካዊ ተኳሾች ለማሽመድመድ የሚያገለግሉ የስናይፐር ጠመንጃዎች፣ የነፍስ ወከፍ መሳሪያዎች፣ እጅግ በጣም በርካታ ቁጥር ያላቸው የክላሽኮቭ AK-47 ጠመንጃዎች ተማርከዋል። ለቡድንና ለነፍስ ወከፍ መሳሪያዎች የሚሆኑ በሺዎች የሚቆጠሩ ጥይቶችና የተለያዩ ወታደራዊ አልባሳትና ትጥቆች ሲማረኩ ይህ የሞጣ ቻይና ካምፕ ውድቀት የብልጽግና አገዛዝ በገጠማቸው ህዝባዊ እምቢተኝነትና ወታደራዊ ግፊት ምክንያት መዋቅሩ ምን ያህል እየተናጋ መምጣቱን ቁልጭ አድርጎ የሚያሳይ ነው ተብሏል። የፖለቲካና የወታደራዊ ጉዳዮች ተንታኞች እንደሚሉት ያገዛዙ ሰራዊት በአሁኑ ወቅት የሞራል ስብራት የገጠመው ከመሆኑም በላይ ስትራቴጂካዊ ይዞታዎች ላይ መቆየት አቅቶት መሳሪያውን እየጣለ መሸሹ ስርዓቱ ከመቼውም ጊዜ በላይ ወደ መደበቂያው እያመራ መሆኑን አሳይተዋል። ይህ ታላቅ ድል በምስራቅ ጎጃም ብቻ ሳይሆን በመላው አማራ ክልል ባለው ወታደራዊ ሚዛን ላይ ከፍተኛ ለውጥ እንዳመጣ እየተነገረ ይገኛል። የፋኖ ኃይሎች በአሁኑ ሰዓት አካባቢውን ይበልጥ እያረጋጉና ሙሉ ቁጥጥራቸውን እያጠናከሩ መሆናቸውን በመግለጽ ህዝቡን ከጎናቸው እንዲቆም ጥሪ አቅርበዋል። በተመሳሳይ ሆሮ ጉዱሩ ወለጋ ዞን አሙር ወረዳ አጋምሳ ከተማ ከፍተኛ ተኩስ እያስተናገደች ትገኛለች። ሚኒሻው ተበታትኖ ጠፍቷል። ያገዛዙ ሰራዊት ከተማውን ለፋኖ አስረክቦ ሸሽቷል። ቀጠናው በውጥረት ውስጥ መሆኑን ምንጮች ገልጸዋል። በአማራ ክልል በተለያዩ ዞኖችና ግንባሮች በገዢው ፓርቲ የሰራዊት መዋቅርና በፋኖ ኃይሎች መካከል እየተካሄደ ያለው ግጭት እጅግ ስልታዊና የተጠናከረ መልክ የያዘ መምጣቱን ከየአቅጣጫው የሚወጡ መረጃዎች ያመላክታሉ። የፋኖ ስልታዊ እንቅስቃሴ በከተማ ልዩ ኦፕሬሽን፣ በግንባር ውጊያዎችና በደፈጣ ጥቃቶች የታገዙ ሲሆኑ በአንጻሩ ያገዛዙ የጸጥታ መዋቅር በከፍተኛ ወታደራዊ ኪሳራና በውስጥ መከፋፈል ሳቢያ ከፍተኛ የጭንቀት ቀውስ ውስጥ መውደቁን ያሳያሉ። የደብረ ማርቆስ ከተማ ልዩ ኦፕሬሽን የፋኖ ስልታዊ የከተማ ውስጥ ጥቃት እያሳየ መሆኑ ሲመላከት የከላ ግንባር ከባድ ውጊያ በመካናይዝድ የታገዘውን ጦርም ከባድ ኪሳራ አከናንቦታል። በሌላ በኩል የምስራቅ እዝ ጄኔራሉ የጭንቀት ጉዞ ማድረጋቸውና በብር አዳማ የወጣው የነጻ እርምጃ መመሪያ በሰራዊቱ ውስጥ መከፋፈልን ፈጥረዋል። የምስራቅ እዝ የጭንቀት ጉዞና በብር አዳማ የወጣው የነጻ እርምጃ መመሪያ በሰራዊቱ ውስጥ የብሔር ክፍፍልን አምጥቷል። በደጋዳሞት ግንባር በቴዎድሮስ እዝ አርበኞች በደረሰበት ከፍተኛ ወታደራዊ ሽንፈት ሳቢያ የምስራቅ እዝ መዋቅር መበታተኑን ተከትሎ የጦሩ ከፍተኛ አመራሮች ወደ ከረረ የጭንቀት ቀውስ ውስጥ ገብተዋል።
የፈረሰውንና አከርካሪው የተሰበረውን ሰራዊት ስነልቦና ለመጠገን በሚል የምስራቅ እዝ አዛዡ ጀነራል መሐመድ ተሰማ ወደ ብራዳማ አካባቢ ገብተዋል። ይሁን እንጂ ጉዟቸው የሰራዊቱ ሞራልን ከመገንባት ይልቅ አዲስ የስጋትና የፍርሃት ማዕከል ይዞ መጥቷል። የውስጥ የነጻ እርምጃ መመሪያና የብሔር ጥቃት ያስነሳው ይህ ጉዞ ከባድ አደጋ ተደቅኖበታል። ሰሞኑን በደረሰው ውርደት የተነሳ ከበላይ አዛዡ ከፍተኛ ወቀሳና ዛቻ የደረሰባቸው ጀነራሉ የደረሰውን ወታደራዊ ኪሳራ ለመሸፈንና ሽንፈቱን በሌሎች ላይ ለማሳበብ በሰራዊቱ ውስጥ በሚገኙ የአማራ ተወላጆች ላይ ያነጣጠረ ከሰራዊቱ የማጥራት እርምጃ ጀምረዋል። በውጊያው ስልት ቀረጻና በግንባር መሪነት ከፍተኛ ሚና ያላቸው የአማራ ተወላጅ የሆኑ የሰራዊቱ መስመራዊ አዋጊዎችና የጦር ንድፍ መሐንዲሶች ዋነኛ ኢላማ ሆነዋል። እነዚህ መኮንኖች መረጃ አሳልፈው ሰጥተዋል ወይም በቂ መከላከል አላደረጉም በሚል ሰንካላ ምክንያት ያለምንም ቅድመ ሁኔታ ነጻ እርምጃ እንዲወሰድባቸው እንዲረሸኑ ትዕዛዝ ተላልፏል። ወታደራዊ ተንታኞች እንደሚሉት የገዛ ሰራዊቱን በአጠራጣሪ አይን የሚያይና የጦር መሐንዲሶቹን የሚረሽን አዛዡ ግንባር ላይ ካጋጠመው የፋኖ ጥቃት በላይ ለራሱ ትልቅ ስጋት ነው። በአሁኑ ወቅት በብር አዳማና በአካባቢ የሚገኙ የምስራቅ እዝ ቀሪ ኃይል በፋኖ አባላት ድንገተኛ ጥቃት መከበብ ብቻ ሳይሆን በውስጡ በተፈጠረው የብሔር ማንነት ላይ ያነጣጠረ ጥቃትና መከፋፈል ሳቢያ ከፍተኛ የመበተን አደጋ ተጋርጦበታል። ግጭቱ በአንድ በኩል የፋኖ ስልታዊ የበላይነት፣ በሌላ በኩል ደግሞ የገዢው ጦር የውስጥ መፈራረስ ቆልጭ አድርጎ ያሳየ ሆኗል። በአሁኑ ወቅት በኢትዮጵያ ምድር እየተካሄደ ያለው ወታደራዊ ግጭት የኃይል ሚዛኑን እየቀየረ መምጣቱን ተከትሎ የብልጽግና ፓርቲ ከፍተኛ ወታደራዊ መሪዎች በጦር ሜዳ እየደረሰባቸው ያለውን ተከታታይ ሽንፈት በፕሮፓጋንዳ ለመሸፈን ከፍተኛ ጥረት እያደረጉ መሆኑ ተመላክቷል። መሐመድ ተሰማ በብር አዳማ ስልጠና ማዕከል በመገኘትና ያደረጉት ንግግር በሜዳው ላይ ካለው ተጨባጭ ሁኔታ ጋር ፍጹም የተጣረሰና የስርዓቱ የነፍስ ውጭን ነፍስ ግቢ ስነልቦናዊ ቀውስ የሚያሳይ ነው ሲሉ የቅርብ ታዛቢዎችና የፋኖ ወታደራዊ እዝ መግለጫዎች አመላክተዋል። በታሪክ ማህደር ውስጥ በማታለልና በፕሮፓጋንዳ የቆሙ ስርዓቶች በሙሉ የመውደቃቸው ሀቅ አይቀሬ መሆኑን የሚያነሱት የፖለቲካ ተንታኞቹ የኮሎኔል አብይ አህመድን እውነታ በልብ ወለድ የመተካ ስልት የጦር ጀነራሎቻቸውን ጭምር እንደወረሱት ይናገራሉ። በብር አዳማ የተካሄዱ ጀነራል መሐመድ ተሰማ ስብስብ በጦር ሜዳ እየደረሰ ያለውን ውርደት ለመሸፈን የተደረገ የባዶ ጩኸት ዲስኩርና ሳይኮሎጂካዊ መከላከያ ተደርጎ ተወስዷል። ይሁን እንጂ ይህ በሜካፕ የተለሰነ ጀግነት በፋኖ ጥይት ፊት መቅለጡ እንዳልቀረ ምንጮች ይጠቁማሉ። ታሪክ የሚመዘግበው በብር አዳማ የሚደረጉ ንግግሮችን ሳይሆን በጦር ሜዳ ላይ እየፈሰሰ ያለውን የስርዓቱ መቃብር የቆፈረ የሽንፈት ደም መሆኑ ተጠቁሟል። በተለይም በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ግንባር ያንሻ ሰይድስ የደረሰበት ከፍተኛ ውርደትና በጊዳያና ዲቾ ተራሮች የደረሰው ወታደራዊ ክስተት በደጋ ዳሞት ግንባር የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ያጋጠመው ፍጹም ሽንፈት የዚሁ ማሳያ ናቸው። የብልጽግና ሰራዊት ድልን በቴሌቪዥን መስኮት ቢሰብክም በወለጋ ቢዛሞ ምድር የጀነራል አስናቀ ብሪት እንዲሁም በደጋ ዳሞት የረገፈው የኮሎኔል አበራ ትዕቢት ለተቀረው የብልጽግና ስራ ትልቅ ማስጠንቀቂያ ሆነዋል። ጀነራል መሐመድ ተሰማ የዚሁ የቀደሙት ጓዶቹ ጣፈንታ ስጋት ላይ እንደጣላቸው ይነገራል። ፋኖ በእውነት የታጠቀ በህዝብ ትከሻ የተደገፈ በመሆኑ ዘር አጥፊዎችን ወደ መቃብር እየላከ ይገኛል ሲሉም ታዛቢዎቹ አስረድተዋል። የፋኖ ጀግነት በአድዋ ጦርነት ጣሊያን ድል ካደረጉት አባቶች የተወረሰ የነጻነት መንፈስ እንደሆነ የሚገልጹት መረጃዎች የአማራን ህዝብ በዘሩ ምክንያት ለይቶ እያጠቃ ያለው ሰራዊት የጥይት ድምጽ ሲሰማ የለበሰው ማዕረግ ሸክም እየሆነበት መምጣቱን ጠቁመዋል። እንደ ሶማው ነብር ደጃዝማች በላይ ዘለቀ ለሀገርና ለክብር ያልሸነፍም ብሎ በጥራት ላይ መብረቅ ሆኖ የመውረድ ጥበብ ዛሬም በፋኖ ደም ውስጥ እንደሚፈስ ተጠቅሷል። ፋኖ ማለት ተራ ተዋጊ ሳይሆን ታሪካዊ አድራን የተሸከመ የፍትህ ናፋቂና የህዝብ ክብር ዘበኛ በመሆኑ ብልጽግና በገንዘብና በስልጣን ጥመኞች የገነባውን ሰራዊት ይህንኑ ጽኑ መንፈስ ሊያሸንፈው አልቻለም። የብልጽግና ጄኔራሎች ዲስኩርን እንደ መከላከያ ቢጠቀሙበትም ዲስኩር ጥይት የማይመልስና ውሸትም ታሪክን የማይቀይር በመሆኑ በሜዳ ላይ ያለው እውነታ የስርዓቱን የመጨረሻ ምዕራፍ እያፋጠነው እንደሚገኝ ከየግንባሩ የሚወጡ መረጃዎች በስፋት ያመላክታሉ። በአውደ ግንባር መረጃዎቻችን ስንቀጥል የደብረ ማርቆስ ከተማ ልዩ ኦፕሬሽን የፋኖ ስልታዊ የከተማ ውስጥ ጥቃት ያሳየ መሆኑ ተመላክቷል። በምስራቅ ጎጃም ዞን ዋና ከተማ በደብረ ማርቆስ እምብርት ላይ የተፈጸመው ድንገተኛ ጥቃት የፋኖን የስለላ የበላይነትና የከተማ ውስጥ ኦፕሬሽን ብቃት በተግባር ያሳየ ሆኗል። ትላንት ሌሊት ልክ 6:35 ላይ ከመስከረም ሆቴል በቅርብ ርቀት ላይ የፌዴራል ፖሊስ አጃቢዎችን ጭና ስትንቀሳቀስ በነበረች የፓትሮል መኪና ላይ የተቀናጀ የቦምብ ጥቃት ተሰንዝሯል። ጥቃቱ የተፈጸመው በከተማዋ በስውርና ዙሪያ ገባ በሚንቀሳቀሰው የ206 ኮራዳይ ቡድን አማካኝነት ነው። ጥቃቱ ኢላማውን በትክክል የጠበቀ በመሆኑ በአጠቃላይ በ9 አመራር ጠባቂዎች ላይ ከባድ ጉዳት ደርሷል። ከነዚህም መካከል 4ቱ የፌዴራል ፖሊስ አባላት ወዲያውኑ ሲሞቱ 3ቱ በጽኑ ቆስለዋል። እንዲሁም 2ቱ ቀላል ጉዳት ደርሶባቸዋል። ይህ እምብርት ላይ የተፈጸመ ደፋር እርምጃ በከተማዋ የጸጥታ መዋቅር ላይ ከፍተኛ ድንጋጤና መዋከብን የፈጠረ ሲሆን የፋኖ ኃይሎች በማንኛውም ሰዓትና ቦታ ጥቃት የመፈጸም ወታደራዊ ዝግጁነት እንዳላቸው ማረጋገጫ ተደርጎ ተወስዷል። የፋኖ መረጃዎች እርምጃ ይበልጥ ተጠናክሮ እንደሚቀጥል
አስታውቀዋል። በሌላ መረጃ የከለላ ግንባር ከባድ ውጊያ በመካናይዝድ የታገዘውን የአገዛዙ ጦር ኪሳራን አከናንቦታል። በደቡብ ወሎ ዞን ከለላ ግንባር የተደረገ ከባድ ውጊያ ሰብአዊና ቁሳዊ ኪሳራ የተስተናገደበት ሲሆን የአገዛዙ ጦር የነበረውን የሰው ኃይልና የከባድ መሳሪያ የበላይነት የፋኖ የተቀናጀ የጸረ ማጥቃት ስልት እንዴት ትርጉም አልባ እንዳደረገው ያሳየ ነው። ሰኔ 21 ቀን 2018 ዓ.ም ጀምሮ መነሻውን ግንባ አድርጎ በአየር መቃወሚያና በተለያዩ የመካናይዝድ መሳሪያዎች ታጀበው የአገዛዙ ጦር ወደ ሻፊና ባከታ አካባቢዎች ለመንቀሳቀስ ሙከራ አድርጎ ነበር። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ቀጠና ምኒልክ ስር የሚገኘው የ105ኛ ኮር 71ኛ ክፍለ ጦር አባናደው አንደኛ መሐመድ ዳውድ ሬጅመንት ልዩ የውጊያ ስልት ቀርጾ በመንቀሳቀስ የጠላትን ኃይል በሁለት አቅጣጫ በሻፊና በባከት በኩል በመቁረጥ ቀጠናውን ዘግቶታል። ጎራዳ በተባለው ስፍራ የአገዛዙ ጦር በአየር መቃወሚያ መሳሪያ ታግዞ የፋኖን ማጥቃት ለመመከት ቢሞክርም ሳይሳካለት ቀርቷል። እስከ አመሻሽ በዘለቀው በዚህ ውጊያ 23 የአገዛዙ ወታደሮች ተገለዋል፣ በርካቶች ደግሞ ቆስለዋል። የአገዛዙ አየር መቃወሚያ መሳሪያ በፋኖ የድሽቃ ተኳሾች ተመቶ በሳት የጋየ ሲሆን ተኳሹና ረዳቶቹም በድሽቃና ብሬን ጥቃት ተሸኝተዋል። በርካታ ልዩ ልዩ የጦር መሳሪያዎችና ወታደራዊ ቁሳቁሶች በፋኖ ኃይሎች ቁጥጥር ስር ውለዋል። የምኒልክ ህዝብ ግንኙነት እንደገለጸው አርበኞቹ ጠላትን ስቦ በመምታት በከባድ መሳሪያ ሽፋን በሚንቀሳቀስ ኃይል ላይ የደፈጣና የቆረጣ ጥቃቶችን በመፈጸም ያገዛዙ መዋቅር እያዳከሙት ይገኛሉ። ይህ በእንዲህ እንዳለ በአራቱም አቅጣጫዎች የሚገሰግሰው የፋኖ ድልና የውድቀት ሩጫ ላይ ያለው የአገዛዙ የስልጣን መዋዠቅ እየጨመረ ነው። በአማራ ክልል በአራቱም ታሪካዊ ግዛቶች ጎንደር፣ ወሎ፣ ጎጃምና ሸዋ የአማራ ፋኖ ያስመዘገበ ያለው ተከታታይ አውደ ውጊያ ድል የኃይል ሚዛኑ ሙሉ በሙሉ እየቀየረው እንደሚገኝ ተመላከተ። በህዝብ ድጋፍ በእውነተኛ የህልውና መገፋት ላይ የተመሰረተው የፋኖ ክንድ እያገረሸበት የመጣው የአብይ አህመድ ጦርነት ሰባቂ ስርዓት በከፍተኛ ወታደራዊ ኪሳራና በውስጣዊ አመጽ እየተመናመነና የመክሰም አደጋ ላይ ወድቆ እንደሚገኝ የፖለቲካና የወታደራዊ ታዛቢዎች ገልጸዋል። የፖለቲካ ተንታኞችና ታዛቢዎች እንደሚሉት የአብይ አህመድ የሀገር መምራት ስሌት ከጅምሩ የህዝብን ስቃይና ሰቆቃ ወደ ጎን ያገለለ እድገትና ሰላምን የጠላ እንዲሁም የውሸት ተራማጅነት ካባ የደረበ አምባገነናዊ አገዛዝ ነው። ስርዓቱ በህዝብ ላይ የሚደርሰውን ግፍና መከራ ለማስታገስ ከመስራት ይልቅ የህዝቡ ሮሮ ችላ በማለት በውሸት ፕሮፓጋንዳ ላይ ተጠምዶ መቆየቱ ዛሬ ላይ ለደረሰበት ፍጹም መጠላትና የፖለቲካ ክስረት ዋነኛ ምክንያት ሆኗል። በተለይም በአማራ ተወላጆች ላይ የተሳሳቱ ትርክቶችንና ጥላቻዎችን በማንገብ የተፈጸሙ ስልታዊ ጥቃቶች፣ ግፎችና መፈናቀሎች ህዝቡ አማራጭ ወደሌለው የህልውና ትግል እንዲገባበር የቀደዱ መሆናቸው ይታወሳል። ይህ አገዛዝ ህዝብን በማስራብ በማፈናቀልና በጦርነት በማስጨነቅ እድሜውን ለማራዘም የያዘው ስሌት አሁን ላይ ሙሉ በሙሉ መክሸፉንና ስርዓቱ በገዛጁ ወደ ውድቀት አፋፍ እየተጓዘ መሆኑን ተንታኞች ያሰምሩበታል። በትግሉ መጀመሪያ አካባቢ በሶስት ክላሽ የተደራጁ ተብለው በአገዛዙ ባለስልጣናት ሚዲያዎች ይሳለቅባቸው የነበሩ የፋኖ አርበኞች ዛሬ ላይ የህዝብን የልብ ትርታ በማዳመጥና ፍጹም የሆነ ህዝባዊ ድጋፍ በመታጠቅ ወደ ድል ማማ እየተጓዙ ይገኛሉ። የፋኖ ኃይሎች በአራቱም ግዛቶች እያስመዘገቡት ያለው ድል የስትራቴጂክ የበላይነትን ያስጨበጣቸው ሲሆን በአንጻሩ በየቀኑ በሺዎች የሚቆጠሩ የሰራዊት አባላትና ታማኝ የጦር መሪዎችን እያጣ ያለው የአብይ አህመድ ጦር በከፍተኛ የመውደቅና የመበታተን ሂደት ውስጥ ይገኛል። ቀሪው የሰራዊቱ ክፍልም ቢሆን የዓላማ ቢስነትና የሞራል መውረድ ሰለባ በመሆኑ በውስጡ የተስፋ መቁረጥ አመጽ እያስተናገደና መሳሪያውን ለህዝባዊ ኃይሉ እያስረከበ እንደሚገኝ ከየግንባሩ የሚወጡ መረጃዎች ያመላክታሉ። በሀገሪቱ በሁሉም አቅጣጫዎች ግፍና መከራዎች እየተበራከቱ በመሆናቸው ይህንን አገዛዝ መላው የኢትዮጵያ ህዝብ ተረባርቦ በቶሎ ካላስወገደ ሀገሪቱ ወደ ባሰ እልቂትና ወደ አለመኖር አደጋ ልትጓዝ እንደምትችል ተንታኞች ያስጠነቅቃሉ። ኢትዮጵያና ኢትዮጵያውያን አሁን ካሉበት የዕለት ተዕለት የመኖር ሰቀቀን፣ የኢኮኖሚ ውድቀትና የደህንነት ስጋት ውስጥ አስተማማኝ የሰላም አየር መተንፈስ የሚችሉት ይህንን የጥፋት ስርዓት በጋራና በአንድነት ማስወገድ ሲችሉ ብቻ እንደሆነ ተመላክቷል። በአሁኑ ወቅት የፋኖ አርበኞች እያደረጉት ያለው የነጻነት የህልውና ተጋድሎ የዚሁ የነጻነት ጎዳና መጀመሪያና የአምባገነኑ ስርዓት ማብቂያ ማሳያ መሆኑ ተገልጿል። በደቡብ አፍሪካ የስደተኞች ማስጠንቀቂያ ገደብ ሊያበቃ ጥቂት ሰዓታት ሲቀሩት በኢትዮጵያውያን ላይ ያለው ስጋትና እንግልት ጨምሯል። በደቡብ አፍሪካ ማርች ኤንድ ማርች በተሰኘው የሀገሬው ስደተኞች ጠል ቡድን የተሰጠውና ማንኛውም ስደተኛ እስከ ሰኔ 30 2026 ዓመተ ምህረት ድረስ ሀገሪቱን ለቆ መውጣት አለበት የሚለው ይፋዊ የጊዜ ገደብ ዛሬ ሰኔ 30 የሚያበቃ በመሆኑ በሀገሪቱ የሚኖሩ ኢትዮጵያውያን ላይ ከፍተኛ የደህንነት ስጋትና ፍርሃት መንገሱ ተመላክቷል። የቀጠሮ ቀን ከመድረሱ አንድ ቀን አስቀድሞ ትላንት በተለያዩ የደቡብ አፍሪካ አካባቢዎች መጠነ ሰፊ የተቃውሞ ሰልፎች የተካሄዱ ሲሆን በአካባቢው የሚገኙ ወገኖቻችን የመጪውን ጊዜ ሁኔታ አሳሳቢ እንደሆነባቸው እየገለጹ ይገኛሉ። በፕሪቶሪያ ከተማ አቅራቢያ የሚኖሩ 3 ኢትዮጵያውያን ስደተኞች በሰጡት ቃል ላለፉት ጥቂት ቀናት ከቤት መውጣት አቆመው መቆየታቸው ገልጸዋል። ዛሬም በጣም ፈርተን ነበር፣ ነገር ግን እንደፈራነው የከፋ ነገር አልተከሰተም። የነገን ባናውቅም ዛሬ ደህና ውለናል በማለት መላው ኢትዮጵያ ሕዝብ በጸሎት እንዲያስባቸው ተማጽነዋል። የደቡብ አፍሪካ መንግስት የንግድ ተቋማት እንዳይዘጉ ማሳሰቢያ በመስጠት በተለያዩ አካባቢ የተጠናከረ የጸጥታ ኃይል ማሰማራቱን ቢገልጽም በተግባር ግን በርካታ ሱቆች ተዘግተው ውለዋል። በተለይም ከከተማ ወጣ ባሉ ገጠር መሰል አካባቢዎች ሱቆችና የንግድ ድርጅቶች ያሏቸው ኢትዮጵያውያን ንብረታቸው
ጥለውና ዘግተው ወደ ከተማ በመሸሽ ከሌሎች ወገኖቻቸው ጋር ተጠግተው ለመኖር መገደዳቸው ታውቋል። ሁኔታው ይበልጥ ውስብስብ ያደረገው ደግሞ የደቡብ አፍሪካ ፖሊስ በየአካባቢው ባሉ መኖሪያ ቤቶች ላይ ያካሄደ ያለው አሰሳና እስራት ነው። በሀገሪቱ ህጋዊ የመኖሪያ ፈቃድ ያላቸውና ማህበረሰቡን በተለያዩ መንገዶች የሚያስተባብሩ ኢትዮጵያውያንን እንደገለጹት ፖሊስ ስደተኞችን ከየቤታቸው እየፈለገ እያሰረ ሲሆን በዚህ ሳቢያ በርካታ ኢትዮጵያውያን ለእስር ተዳርገዋል። በሀገሪቱ ህጋዊ የመኖሪያ ፈቃድ ያላቸው አስተባባሪዎች ሁኔታው እየተባባሰ ከመሄዱ በፊት አስቸኳይ የጋራ መረዳጃ መንገዶች ሊዘረጉ እንደሚገባ አሳስበዋል። የመኖሪያ ፈቃድ ያለን ሰዎች የታሰሩ ኢትዮጵያውያን ወደ ዋና ማረሚያ ቤቶች ከመወሰዳቸው በፊት በየአካባቢው ባሉ የፖሊስ ጣቢያዎች በመገኘት የምንችልበትን የማስተባበር ስራ መስራት አለብን። ከምንም በላይ ግን አሁን ባለንበት ሁኔታ በመካከላችን ያለው የመረጃ ልውውጥ እጅግ ፈጣንና ቀልጣፋ ሊሆን ይገባል ሲሉ ጥሪያቸውን አስተላልፈዋል። በደቡብ አፍሪካ የሚገኙ ስደተኞች ላይ የሚሰነዘረው የባዕድ ጥላቻ ጥቃት በየጊዜው የሚያገረሽ ሲሆን የዛሬው ሰኔ 30 2026 ቀጠሮ ምን ሊያስከትል እንደሚችል በከፍተኛ ስጋትና ጥንቃቄ እየተጠበቀ ይገኛል። ታዲያ በዚህ ሰዓት የደቡብ አፍሪካ ከፍተኛ የፖሊስ አዛዥ ደግሞ ከግድያ ሙከራ ማምለጣቸው ተሰምቷል። በደቡብ አፍሪካ የፖሊስ መዋቅር ውስጥ ከፍተኛ ስልጣን ካላቸው አዛዦች አንዱ የሆኑት ፌሮዝ ካህን ትናንት እሁድ ምሽት ከተሰነዘረባቸው የግድያ ሙከራ ማምለጣቸው የአገሪቱ ፖሊስ ይፋ አድርጓል። የደቡብ አፍሪካ የወንጀል ምርመራ ክፍል ምክትል ኃላፊ የሆኑት ሜጀር ጀነራል ፌሮዝ ካህን ጥቃቱ የደረሰባቸው እሁድ ምሽት ወደ መኖሪያ ቤታቸው በራሳቸው ተሽከርካሪ በመጓዝ ላይ ሳሉ ነው። ማንነታቸው ያልታወቁ ታጣቂዎች በተሽከርካሪዎች ላይ ተኩስ የከፈቱባቸው ሲሆን አዛዡ ከጥቃቱ ተርፈው በአሁኑ ወቅት በሆስፒታል ድንገተኛ ሕክምና ክፍል ውስጥ ክትትል እየተደረገላቸው መሆኑ ተገልጿል። ይህ የድንገተኛ ጥቃት የተሰነዘረው ሜጀር ጀነራሉ በደቡብ አፍሪካ የፖሊስ ኃይል ውስጥ የሚፈጸሙ ወንጀሎችን ለማጣራት በተቋቋመው ኮሚቴ ፊት ቀርቦ ቃላቸውን ለመስጠት 24 ሰዓታት በቀሩበት ወቅት መሆኑን አነጋጋሪ አድርጎታል። አዛዡ አሁንም በሆስፒታል ውስጥ መሆናቸው ተረጋግጧል። በሌላ መረጃ ያገዛዙ የፖለቲካ ጭቆና መገለጫ ሲያነጋግር ጠቅላይ ፍርድ ቤቱ በእነ ያሬድ ዋሌ መዝገብ ላይ የዋስትና መብትን ረገጠ። የአማራ ማንነታቸውን እንደ ወንጀል በመቁጠር በሽብርተኝነት የተከሰሱ የፖለቲካና የህሊና እስረኞች ህገ መንግስታዊ የዋስትና መብታቸው በግፍ መከልከሉ ታወቀ። ሰኔ 22 ቀን 2018 ዓ.ም በፌዴራል ጠቅላይ ፍርድ ቤት አንደኛ ሰሚ ችሎት የቀረቡት እነኚህ ተከሳሾች የስር ፍርድ ቤት የጣለባቸውን የዋስትና እገዳ በመቃወም ያቀረቡት የይግባኝ አቤቱታ ውድቅ ተደርጎባቸዋል። በእነ ያሬድ ሰለሞን ዋሌ አስረስ መዝገብ ስር የሚገኙ ያሬድ ሰለሞን ዋሌ አስረስ የፍቱ ስራ አዳሙ ጋዜጠኛና መምህር ደስተው አለባቸው ሲሆኑ እነዚህ ወገኖች ከ3 ወር በላይ በሜክሲኮ ወንጀል ምርመራ ቢሮ በግፍ ታፍነው ከቆዩ በኋላ ባለፈው ሚያዝያ 30 ቀን 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የጸረ ሽብር ወንጀል ችሎት ቀርበው የዋስትና ክርክር አድርገው ነበር። ሁለተኛና ሶስተኛ ተከሳሾች የተከሰሱበት የጸረ ሽብር አንቀጽ በህግ ፊት የዋስትና መብትን የማያስከለክል ቢሆንም ያገዛዙ አቃቢ ህግ ግን የተለመደውን የፖለቲካ ውንጀላ በማቅረብ መብታቸውን ሲሞግት ቆይቷል። አቃቢ ህግ ተከሳሾቹ በዋስ ሊፈቱ አይገባም ለማለት ያቀረባቸው ምክንያቶች ያገዛዙን ስጋትና የክሱን የፖለቲካ ዓላማ ፍንትው አድርገው የሚያሳዩ ነበሩ። ተከሳሾች በዋስትና ቢለቀቁ ቆጠሯቸውን አክብረው አይገኙም፣ በዋስትና ቢለቀቁ ጫካ ገብተው ፋኖን ይቀላቀላሉ የሚሉ አስገራሚና የተራቆቱ መከራከሪያዎችን አቅርበዋል። ባለፈው ግንቦት 4 ቀን 2018 ዓ.ም የስር ፍርድ ቤቱ የፌዴራል ከፍተኛ ፍርድ ቤት የአቃቢ ህግን የፈጠራ ክስ ሙሉ በሙሉ በመቀበል ፍትህን አጉድለዋል። ተከሳሾቹ ያቀረቡትን የጤና እክልና የቤተሰብ አስተዳዳሪነት ሁኔታ ወደ ጎን በመተው ይህ ችግር ያለባቸው በክስ የተጠቀሰውን ድርጊት ስለፈጸሙ አሁን እንደ ምክንያት ሊቀርብ አይገባም፣ ቢፈቱ በድጋሚ የመንግስትን ስም በማህበራዊ ሚዲያ ያጠፋሉ በሚል የሰብአዊና የህግ ሚዛኑ የሳተ ፍርደ ገምድል ብይን ሰጥቶ ነበር። ይህንን ተከትሎ ከቂሊንጦ ማረሚያ ቤት በግፍ እየማቀቁ የሚገኙት እስረኞች ሰኔ 7 ቀን 2018 ዓ.ም ለፌዴራል ጠቅላይ ፍርድ ቤት አንደኛ ሰሚ ችሎት በጽሁፍና በቃል የይግባኝ አቤቱታቸውን ቢያቀርቡም ፍትህ ሊያገኙ አልቻሉም። የፌዴራል ጠቅላይ ፍርድ ቤት አንደኛ ሰሚ ችሎት በሁለቱ ወገኖች መካከል የተደረገውን ክርክር መርምሮ ብይን ለመስጠት በተደጋጋሚ ቀጠሮችን ሲያራዝም ከቆየ በኋላ ለትላንት ሰኔ 22 ቀን 2018 ዓ.ም በሰጠው ቀጠሮ የስር ፍርድ ቤቱን አዱላዊ ውሳኔ አጽንቷል። ችሎቱ የተከሳሾችን ህገ መንግስታዊና ሰብአዊ መብት በመንፈግ ጉዳያቸውን በማረሚያ ቤት በእስር ላይ ሆነው እንዲከታተሉ በመወሰን ያገዛዙ የጭቆና በትረ ስልጣን የሚያጠናክር ፍርድ አስተላልፏል።